ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ? እንዴት ሰነበታችሁ? ሁሉ ሰላም፣ ሁሉ አማን ነው። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ውድ የሀገሬ ልጆች በያላችሁበት የእኔ ሰላምታ ለእናንተ ይድረሳችሁ ማለት ፈልጋለሁ። ውድ ቤተሰቦቼ ጓደኞቼ እንግዲህ ያው ወደ ቤት ተመልሻለሁ። ወደ ቤት ከተመለስኩ እንግዲህ ትላንት አርብ ነው የተመለስኩት ማለት ነው። ይኸውላችሁ ያመጣሁትን ነገር ላሳያችሁ። ብዙ ጊዜ እነግራችኋለሁ፣ ፀጉሬ ያለቀ፣ ፀጉሬ ተጎዳ፣ ፀጉሬ እንደዚህ ሆነ ምናምን ምናምን እያልኩ ነበር እና ብዙ ጊዜ ለፋዘርም ነግሬው ነበረ። ለሚመጣ ሰው እሬት አምጡልኝ ባካችሁ ምናምን እያልኩ ነበረ። ሀገራችን የእሬት ቦታ ነው። የሚገርማችሁ ነገር የእሬት ብዛቱ ልነግራችሁ አልችልም። በየአካባቢው እሬት ብቻ ነው ያለው እና እንደምንም ብዬ ልጄን አዝዬ ሁለት እሬት የሚተከል ይዤ እንደገና ታፋ እነዚህን ሁሉ ታፋዎች አቀፌያው የአገሬ ሰው ደግ ነው። ባጃጅ እስከሚስ ድረስ አግዘውኛል። በእርግጥ ከዛ በኋላ ይዤው መጥቻለሁ ማለት ነው። እንደምታዩት እስኪ ዛሬ ቅዳሜ ነው፣ ነገ ሰንበትም ስለሆነ ዛሬ እስኪ የንጽህናው የጽዳት ቀን ነው ዛሬ ማለት ይቻላልኝ። እንግዲህ እንደምታዩት ፀጉሬ በጣም ተጎድቷልኝ ከምላችሁ በላይ። በፊት ፀጉሬ በጣም አሪፍ ነበረ። አሁን ኢትዮጵያ ከመጣው የእውነት ፀጉሬ ተጎድቷል በጣም ማለት ነው። እንግዲህ እሬቴን በደንብ አርጌ አጽድቼ አውጥቼ የውስጡን በዚህ መልኩ ፈጭቸዋለሁ ማለት ነው። እና ከፈጨሁት በኋላ እንግዲህ እንደዚህ ሆኗል። ምንም አይነቱ አልተጠቀምኩም ማለት ነው። ምንም አይነቱ አልተጠቀምኩም። እንደምታዩት እቃ ላይ ገልብጨዋለሁ። እስኪ ከዚህ በኋላ የእውነቱን ለመናገር እሬትና ኮኮናት ኦይል በጣም ጠቃሚ እንደሆነ አውቃለሁ። እንደሚለጉት ፀጉር እንደሚያሻሽልም አውቃለሁ፣ ተጠቅሜውም ስለነበረ። ስለዚህ አሁን ይሄኛው ስለሚረጋ ኮኮናቱ በደንብ አድርጌ አቅልጨዋለሁ። አሁን እንግዲህ እንደምታዩት ከዚህ ጋር ቀላቅለውና ያው በጣም ፀጉሬ ተጎድቷል ብያቸዋለሁ። ብን ብሎ አልቋል። ወይ አምላኬ! እንግዲህ ከዚህ በኋላ ፀጉሬን ለመንከባከብ ወይም ደግሞ ፀጉሬን በስርዓት ለመያዝ ወስኛለሁ ማለት ነው። እስከ ዛሬ እንግዲህ እሬትም የሚያመጣልኝ ሰው ስላጣሁኝ ነው። እሬት እንድታመጡልኝ እያልኩ ብጠይቅም ራሱ ማንም ሰው ሊያመጣልኝ አልቻለም። ስለዚህ ትላንትና ሄጄ አምጥቻለሁ ማለት ነው። ትላንትና በቃ ሰው ጉድ እያለኝ እንደ አንቺ ምንድን ነው የተሸከምሽው ይሄን ሁሉ እሬት ምናምን እያሉኝ፣ ይሄን ብቻ እንዳይመስላችሁ፣ ይሄን ብቻ አይደለም ምን ያመጣሁት፣ ይሄን ብቻ አይደለም። ዛሬ የምንጠቀመው በሬትና በምንድን ነው በኮኮናት ኦይል ፀጉራችንን እንዴት ማስተካከል እንዳለብን ነው። ከዚህ በፊት እኔ ተጠቅሜው አውቃለሁ። በጣም 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 አሪፍ ነው። በተለይ ደግሞ የቆርቆሮ ቢገኝ ጣሳው ማለት ነው። ጣሳው አለኝ ያሳያችኋለሁ። ብዙዎቻችሁ ታውቁት ይሆናል ውጭ ያላችሁ ልጆች እና እስቲ ከዚህ በኋላ ፀጉሬ በጣም አብቅቷል ከምላችሁ በላይ በጣም እንዴት ብዬ አሁን ስለቀባው ትንሽ እንትን ብሏልኝ። በጣም ነው የተጎዳው ፀጉሬ። ስለዚህ እኔ አሁን ማድረግ የምፈልገው ነገር ፀጉሬን እስኪ ከዚህ በኋላ መንከባከብ እንዳለብኝ ወስኛለሁ ማለት ነው ጓደኞቼ። እንግዲህ እስኪ ፈጭቸዋለሁ፣ በሚገባ ጥሩ አድርጌ ፈጭቸዋለሁ ማለት ነው። ትላንትና መጣው ያው ለዚህ ብዬ ይውላችሁ በጣም አሞኛል ከምላችሁ በላይ ወይ አፍንጫዬን ሁሉ በጣም ነው ያመመኝ ማለት ነው። እና እስኪ ያለውን ነገር ይሄውና ይሄው ያስተካከልኩትን ይኸውላችሁ፣ ይሄው ደስ በሚል ሁኔታ ነው የተስተካከለው። ስለዚህ እስኪ ሽታ አለው የኛው ሀገር በጣም የውጩ ምንም አይነት እንትን የለውም፣ ሽታ የለውም፣ እንዲሁም አይመርም ምናምን። ይሄ ኃይለኛ ነው በታይ ሽታ አለው። እንደገና ደግሞ በተጨማሪ ደግሞ ምን አለው መሰላችሁ ይመራል። በጣም ከተቀመሰ በጣም ነው የሚመራው። በጣም እንደዚህ ያረጋችሁ ሁላችሁም ሞክሩት። በነገራችን ላይ በጣም አሪፍ ነው። አዲስ አበባ አንዷ ታፋ 30 ብር እና 50 ብር ነው የሚሸጡት። እኛ ጋር እንደውም በጣም በነፃ ነው እና ሁለት ራሱ ይዤ መጥቻለሁ እዚህ ጓሮዬ ላይ ልተክል ማለት ነው። እስቲ ከዚህ በኋላ የፀጉሬን እንክብካቤ አብረን እናያለን። የእውነት በጣም ለመንከባከብ እሞክራለሁ። ያው ስንፍና ነው በነገራችን ላይ እንጂ ይህንን ማድረግ አያቅተኝም ነበረ። ግን ትሰንፋላችሁ በጣም ለምን እንደሆነ አላውቅም። ጊዜም አይኖራችሁም ምናምን። ስለዚህ እስኪ እንደዚህ እያደረግን እንቀባዋለን ማለት ነው። ትንሽ ማሳጅ ማድረጋችንን እንዳንረሳ።
ማሳጅ ማድረጋችሁን በጭራሽ እንዳትረሱ። አይዟችሁ ቤቴ አጸደዋለሁ እንደገና ውጭ ላይ አይመቸኝም ብዬ ነው እዚህ ጋር እንትን ያልኩትኝ። ያው ይመራል እንግዲህ መሬቱ ችግር የለውም። በደንብ አድርጌ ለማጽዳት ሞክራለሁ። የገጠር ቆይታዬን የተወሰናችሁ ሰዎች ናችሁ ያያችሁት፣ ብዙ ሰው አላየውም። ቆይ ገጠር የሚወድ ሰው የለም እንዴ? ገጠር እኮ ማለት የሁሉ ነገር መገኛ ነው አይደል እንዴ? የሚመረትበት የሚበላበት፣ ተጠግቦ ፍቅር የሚሸመትበት ቦታ ነው። እንዴት ነው እናንተ ታዲያ ይህንን ነገር? እኔ በጣም ነው የተገረምኩት። ምክንያቱም በስርዓት አላያችሁትም እና ታዩልኝ ያላችሁ ወይም ደግሞ ደስተኞች ትሆናላችሁ ብዬ ነበረ ላይ ብዬ ገባው ለእናንተ ሳስተላልፍላችሁ የነበረው። እናንተ ግን ያው አልወደዳችሁትም ይሆን? ግን አልወደዳችሁትም ብዬ መደምደም አልችልም። ምክንያቱም ገጠርን የሚጣላ ሰው እኔ እንጃ። ገጠር ማለት የሁሉ ነገር መገኛ ስለሆነ ያው እኔ እንጃ የሚጠላ አካባቢ አይደለም። ህዝቡን አይታችሁታል። ቤታችን የነበረውን ነገር አይታችኋል። በጣም ኪዳነ ምሕረት የመቤቴ በዕለተ ቀኗ ሰብስባናለች። እኔም በስንት ጊዜ አብዬን ይዤ እና እኔን ይዤ ሄጃለሁ ማለት ነው። በጣም ደስተኛ ነበር። ከቤተሰቦቼ ጋር ጥሩ ጊዜ አሳልፌ ነው የመጣሁት። ከረዥም ጊዜ በኋላ ነው የሄድኩትኝና ከዛ ከረዥም ጊዜ በኋላ መተሽማ አሁን አትሄጂም ተብዬ በቅዱስ ሚካኤል ይዤሻለሁ ባሳደገሽ በኪዳነ ምሕረት አትሄጂም ተብዬ ትላንት ወዲያ ነበረ ሮብ እንትን ሐሙስ ልመጣ የነበረው። ከዛ እናቴ ገዘተችኝ አሳደረችኝ። ከዛ በኋላ አርብ መጣሁ። አርብ ራሱ እንድመጣ አልፈለገችም። በቃ ቅዳሜ ከገበይተኛው ጋር ትሄጃለሽ ምናምን ብላ ነበረ። ግን ከገበይተኛ ጋር መሄድ አልችልም። ያው ባጃጁ በጣም ስለሚሞላ ከልጄ ጋር ላይመችኝ ይችላል። በዛ ላይ አሞኝ ነበረ። በቃ ምን ብዬ ልንገራችሁ? በቃ ጉንፋን አስይዞኝ ሳይሆን በቃ ሽታ ምናምን ሽንት ነገር ምናምን እዛው ያው ፕሮግራም አልነበረ አይታችሁ ከሆነ ያው የተጠቀመ ሰው ትንሽ እዛ አካባቢ ሸና አድርጓል መሰለኝ። በቃ ከዛ ሄጄ እኔ ደግሞ ተወዘፍኩኝ፣ አላወኩም ነበረ። እናቴ እንደውም ተነሽ ከሱ ጋር ሳይሸኑበት አይቀሩም ያው ሰው ስለ ምናምን ብላኝ እኔ አልሰማም ብዬ በዛ ምክንያት ታመምኩኝ። አሁን ራሱ ድምጼ ትክክል አይደለም እላቸዋለሁ። ውጭ ነበረ መሆን የነበር ግን ችግር የለውም። ውጭ ላይ በሉት ያው በረንዳ ላይ ነኝ ያለሁት፣ እንትን በሯ ላይ ነኝ ያለሁት። ይሄውላችሁ እስናንዬ ይሄውላችሁ በደንብ አድርጌ ቀብቼዋለሁ። ዛሬ ቅዳሜም አይደለ? ዛሬ በሚገባ ፀጉሬን እንትን እላለሁ። ከዛ ነገ ደግሞ እሑድዬ ሰንበት ስለሆነ ከልጄ ጋር ቤተክርስቲያን እንሄዳለን ማለት ነው። ይታያችኋል ብዬ አስባለሁ። እየታየኝ አይደለም እኔ። ከዛ ይችን እንግዲህ እንደዚህ እናደርግና ኦ ማይ ጋድ በጣም ነው የሚቀፈው እኮ። አሁን ይሄን እየተንጠባጠበ ምናምን ነው የሚውለው። በቃ እንጂ ናንዬ መጣ አባትዬ። ልጄ እያለቀሰብኝ መጣ አባት ናንዬ መጣ። የኛውን ደግሞ ምን አደርጋለሁ መሰላችሁ? ቁርጥርጥ አረግና ፍሪጅ ውስጥ አስገባና በቃ የሚገርማችሁ አንድ ታፋ ነው የበቃኝ። አሁን ፀጉሬን በጣም ትንሽ ስለሆነ አንድ ታፋ ነው የበቃኝ። አሁን ሳይሆን በፌስታል እናረግና ቢያንስ በቃ ባውለው ራሱ ፀጉሬ የሚጎዳ አይደለም። የሚጎዳ ነገር ናቹራል የሆነ ነገር ስለሆነ አይጎዳ። እስቲ ከዚህ በኋላ በዚህ ሁኔታ ፀጉሬን እንከባከባለሁ። አሁን እንግዲህ ጓደኞቼ በደንብ አድርጌ ፎጣ አድርጌ ምናምን ነገር እዚህ ጋር እንዳይንጠባጠብብኝ በቃ ይችን አድርጌያለሁ ማለት ነው። ስለዚህ እስከፈለኩት ሰዓት ማቆየት እችላለሁ። ስራዬን ጨርስ ካረኩ በኋላ ሻወር ወስዳለሁ ማለት ነው። ሻወር ከወሰድኩ በኋላ ደግሞ የሚሆነው ታውቃላችሁ ምን እንደሆነ። እስኪ የላጥኩት እነዚህ ቆዳዎቹን ደግሞ ምን ልጠቀም መሰላችሁ? ፊቴ ልጠቀመው። በጣም አሪፍ ነው በነገራችን ላይ። ሬት እኔ ዱባይ ያለው ነበር የምጠቀመው፣ ጓሯችን ነበርና በጣም ፀጉሬ ቆንጆ ነበር። ቆይ የበፊቱን ፀጉሬን አሳያችኋለሁ፣ ሲጀምር ፖስትላችኋለሁ። እና በጣም 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 ቆንጆ ከምላችሁ በላይ ለምን የምጠቀመው ነገር ምናምን ነገር በጣም አሪፍ ነበረ ማለት ነው። እና እስኪ ይሄን እንትን ካልኩ በኋላ ስራዬን ጨርስርስ ለፀጉር በጣም ተስማሚ ስለሆነ ለነገሩ
ማጥባት እስካላቆምኩ ድረስ ፀጉሬ ይስተካከላል ማለት ይከብዳል። ምክንያቱም እየተነቃቀለ ምናምን ስለሆነ በጣም ሳስቷል። እንዴት እንደሚመር ተው፣ እንዴት እንደሚመር ከምለገለገ እኮ ጋይስ ለፀጉርም ቆንጆ ስለሆነ ለቅንድቤ ምናምን በቃ በቃ አሁን እንደዚህ አድርጌ ብዙ ስራ አለኝ። እቃዬን ልጠብ፣ ለሻወር ውሃ ላዘጋጅ ምናምን ነገር። አሁን እንኳን ባልታጠብ ቆይቼ እታጠባለሁ ማለት ነው ጓደኞቼ። እንግዲህ እስከዛው እንትኖቼ እስከሚስተካከሉ ስራዬን ልስራ ማለት ነው። እንደዚህ እያላችሁ ራሳችሁን ጠብቁ። ግን ውጤቱን አብረን እናያለን። በእርግጠኝነት በሂደት እናየዋለን ማለት ነው። እነዚህን እሬቶችን ደግሞ ቁርጥርጥ አደርግና ያው ይሄን ቦታ ይሄ እንኳን አይበቃኝም፣ እርግጠኛ ነኝ ይሄ አይበቃኝም። እዚህ ውስጥ አስገባና ፍሪጅ ውስጥ አስገባዋለሁ ማለት ነው። ስፈልግ እያወጣሁኝ እጠቀማለሁ። በሳምንት 2 ምናምን ከተጠቀምኩ ራሱ በቂ ነው ማለት ነው። ውድ ጓደኞቼ እወዳችኋለሁ። ቪዲዮዎችን እያያችሁ አይደለም ደግሞ የገጠርን ቪዲዮ እንዴት ነው የማታዩት? እንዴት ነው የማትወዱት? ነው ያላቅም እና ቪዲዮዎችን እያያችሁ ጓደኞቼ እወዳችኋለሁ። ቻው። ማታ ላይ ብንገናኛለን። ባይ ባይ።